አድናን ሮቤልን ገደለው። መጀመሪያ በስርዓት ቢጠይቀው የሚጠይቀውን መልስ አልመልስም ብሎ ነገር ግን በስተመጨረሻ ገሎታል ማለት ነው አድናን። ሜራ ደግሞ በጭንቀት ተዋጠች፣ አበደች። እባክሽ ሽጉጡን ይዞት ሂዷል፣ እባክሽ ሉሃና፣ እባክሽ ለአድናን ደውይለት፣ እባክሽ ወንድሙን ሊገለ ነው፣ እባክሽ ወንድምና ወንድም ሊጨራረሱ ነው፣ ድረሽ እባክሽ ሉሃና ድረሽ እያለች አበደች። ሉሃና ደግሞ ለአድናን ደወለችለት። ብትደውልለትም ግን የኔ ፍቅር እመጣለሁ፣ አንቺ ዝም ብለሽ ጠብቂኝ፣ መጣው አንዴ ስራ ይሁን ነው ብሎ ጆሮዋ ላይ ዝግ ታደረገባት። ሉሃና ብሎ ተጣራ ማለት ነው። ገና ከሞቱ በፊት እንግዲህ ሉሃና ባክሽ አድኝኝ ብሎ ጠርቷታል ማለት ነው። ሮቤል ዝም በል ዝጋ አለና በያዘው ሽጉጥ ግንባሩን ብሎታል። ሰላም ውድና የተከበራችሁ የቻናል ቤተሰቦች ይህን ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ እያደረጋችሁ ጀምሩ። እንግዲህ ዛሬ ሉሃና ድራማን ክፍል 24ን ይዤላችሁ ቀርብ ያለው በክፍል 23 መጨረሻው ላይ እንግዲህ እንዳያችሁት አድናን አፍኖ ይዞት ሂዶ ነበረ ሮቤልን። ነገር ግን በስርዓት ሳራ የት ነው ያደረካት? ሳራን የት ነው ያደረካት ብሎ ቢጠይቀው ወንድም እባክህ እናት የእናት አደራ እኮ ነኝ እባክህ እናቴ እኮ ከሰማይ ቤት ሆና እንግዲህ ታይሃለች። እናቴ ብታይም ታዲያ እኮ የምታየው እኔን የበደልከኝም በደል እንደ ድሮ ልታታልልኝ በዚህ በፍጹም አልፈቅድልም። የድሮ አድናን አይደለሁም፣ የአሁኑ አድናን ሌላ አድናን ነው። የበፊቱ አድናን ሞቷል፣ ተቀብሯል። ከዚህ በኋላ ወንድሜ አይደለህም፣ እኔም ወንድም አይደለህም። ዛሬ የመጨረሻ ወደ እናታችን ልቀላቅል ነው የመጣሁት አለው። ምን አድርጌ ነው? አድናን አብደሃል እንዴ? ምን ሆነ ነው? ወይስ ሉሃናን ስለሳምኳትና አብሬያ ስለተኛው ነው እንደዚህ የሚያደርግህ? አይደለም። ሲጀመር እኔ ከሜራ ጋር ስታወሩ ሁሉንም ነገር መድኃኒት አጥታ እንደሆነ እንዳልካት ገብቶኛል፣ ተረድቻለሁ። ሉሃና በአንተ እርኩስ አፍህ የምትጠራ ሴት አይደለችም። ሉሃና ፍቅሬ ናት። ሉሃና የወደፊት ሚስቴ ናት። ሉሃና የልጆቼ እናት ብዬ ያጫዋት እጮኛዬ ናት። ይገባዋል። እዛው ከሜራ ጋር እንደተጨመላለቅ እዛው ተጨመላለቅ። ሉሃናን አትንካ። ሲቀጥል ደግሞ ለምንድን ነው ሉሃናን ያታለልካት? ሳራ የት እንዳለች ታውቃለህ። ስለዚህ ሳራ ያለችበትን ተናገር። በሰላም እየጠየቅኩ ነው። የወንድምነት ስሜት ስላለኝ ነው ለዛውም እንደዚህ በሰላም ማወራ እንጂ በአንተ ድርጊት ወዲያው ነበር እዛው ከሚራ ጋር እዛ ተጋድመው ያየው ጊዜ ነበረ በያዝኩት ሽጉጥ ልገለ ያሰብኩት። ነገር ግን ሉሃና ለምናይ ነበር የዛኔ ለራሱ የተቆ። አሁን ግን ማንም ገልጋይም ሪብትልም ማንም ይደርሳል ስለሌለ ዛሬ የመጨረሻ ነው። ከመሞት በፊት የምትናገረውን ነገር ንገረኝ። እኔ እውነቱን ንገረኝ። ሳራ የት እንዳለች ንገረኝ ብያለሁ። ቆይ ለምንድን ነው እንደዚህ ለሳራ ማታውቃትን ሳራ አንተ ያላወቅ የት እንደሄደች እኔ እንዴት ላቅ እችላለሁ? ታውቃለህ የት እንዳለች ጠንቅቀ በደንብ ስለምታውቅ ነው። ምክንያቱም ለአንተ ከመሬት ተነስተ ስለማታወራ እና ንገረኝ፣ በሰላም ንገረኝ እያልኩ ነው አለችው። አለው በፍጹም የመጨረሻ ቃል ይሄ ነው። በቃ እንደዚህ ካልከማ ብሎ ግንባሩን በሽጉጥ እንግዲህ ግንባሩን እንትን ብሎታል፣ ገሎታል። እንግዲህ ሜራ ደግሞ ከቤት ሽጉጡን ለማውጣት አድናን ሄዶ ውጭ ከመኝታ ቤቴ አላት። ከመኝታ ቤት ስትወጣ ሽጉጡ እንግዲህ ያው ሜራ ምንን ታውቃለች? ሽጉጡ የነበረበትን ሻንጣ ታውቃለች። ሄዳ ቼክ ስታደርገው የለም ሻንጣው ላይ። አበደች። ሉሃና ተኝታ ነበረ። ሉሃና ተነሽ፣ ሉሃና ችግር ተፈጥሯል፣ ተነሽ አለቻት። ሜራ ምን ሆነሻል? አብድሻል እንዴ? ምንድነው እንደዚህ የሚያስጮሽ? እኔ እኮ ተኝቻለሁ፣ አስደነገጥሽኝ እኮ። ይቅርታ ሉሃና፣ ዛሬ እንደ ድሮው በመርፌ ልወጋሽ ወይም መለልሽ አይደለም የመጣሁት። ይሄ ነገር አልፏል። ዛሬ እኔና አንቺ የምንጨቃጨቅበት ቀን አይደለም። አድናን የት እንዳለ ታውቂያለሽ? አለቻት። አይ
እንዴት ላቅ እችላለሁ? አድናን የት እንዳለ አላውቅም። ነገር ግን ከኔ ጋር ሲጀመር አንቺን አማክሮሽ መሄደው አለቻት። አይ ከኔ ጋር ሲጀመር በዛ መሰሪ ሮቤል ምክንያት እንደተጣላና ታቂምና ነው አሁን እኔን የምትጠይቂ አለቻት። ለካ እሱም አለ ነው እንዴ አላት። አዎ ስለዚህ የት እንዳለ ንገሪ፣ እኔ ስትሰማያለሽ እኔ የት እንዳለ አላውቅም። ደግሞም አማክሮኝ አይደለም የወጣው ስራ ብሎ ስራ ይሆናል ሄደው። እኔ እንዴት ላቅ እችላለሁ? አድናን የሄደበትን እንዴት ላቅ እችላለሁ አለቻት። እሺ አለችና ሄደች። መኝታ ቤቱን ብትፈልገው ባልጋው ስር ብትፈልገው ምንም ብትለው ወይኔ አለች። መጀመሪያ ዊልቸሮ እንዳየችው ገደለኝ፣ በቃ አለቀልኝ። ሮቤል መቆም ጀመረ። ሮቤል መቆም ከጀመረ እኔ ነው የሚገለኝ መጀመሪያ። ወይኔ ጉዴ አለች። በቃ ወይኔ ጉዴ አለች። ከዛ ድንገት አድናን ይመጣል። አድናት ይመጣ ዊልቸሩን ወደ መኝታ ቤት ያስገባዋል። መጣና አድናን ሮቤል እኮ የለም። ምን አልሽ? የት ይሄዳል? የት ሊሄድ ይችላል? መኝታ ቤቱ ወይ በዛ በልጋ ስር ሊሆን ይችላል። የት ሊሆን ይችላል አለችው አላት። ከዛ አይ የለም እኮ አድናን የለም። ምን ነው መቆም መራመድ ይችላል እንደ ሚራ አላት። እየቀለደባት ማለት ነው። አይ እንዴት ነው መራመድ አይችልም? መራመድ እንደማይችልማ አንተ ምን የምናውቃለን? እንዴት መራመድ ይችላል? እና ልጠይቅሽ እንጂ ታዲያ ምኑ በላው? ምኑ ተሰለበ? ምድር ተከፍታ ዋጣችሁ ወይስ ምንድን ነው አላት። አይ ምን አውቃለሁ። አንተ ግን ምንም የተደናገጥክ አትመስልም። ምን ሆነሃል አለች። ምን ሆነሃል? አይ ምንም አልሆንኩም። ምን ነው መጀመሪያ እኮ እኔን ምን ሆነሃል ለማለት እኮ ቀና ብለሽ ማየት ፊቴን ሳታዩ እንዴት ዝም ብለሽ ምን ሆነሃል ትይኛለሽ አላት። አይ እኔ እኮ አንተ እኮ ባሌ ነህ። የዋሌን ደግሞ ፊቱን የግድ ማየት አይጠበቅብኝም ምን እንደሆነ ለማወቅ። ስለዚህ እኔ ምንም አልሆንኩም። እንግዲህ ውጭልኛ እንዴ አላት። ያንን ሽጉጥ አወጣ፣ ገባ፣ ተመልሶ ሎሃናን የኔ ፍቅር ትንሽ አጠር ቀጠን ያለች ቀጠሮ አለችብኝ እና ሄጄ ልመጣ ነው እሺ ውዴ፣ እና ጠብቂኝ እመጣለሁ። እንዴ ለምን እራት አትጋብዘኝም ታዲያ? እራት ጋብዝሻለሁ ብለኛል ነበር እንዴ? ትፈልጊያለሽ ማለት ነው እራት መጋበዝ? አዎ ከአንተ ጋር ከሆነ የትም ቢሆን ሄጄ እበላለሁ፣ ችግር የለውም። በቃ ዋ ብለሽ ጠብቂ፣ ዘና ብለሽ ጠብቂኝ፣ እመጣለሁ፣ እንሄዳለን። የሆነች ቀጠሮ ስላለችብኝ ነው እሺ እኔ ፍቅር አላትና ሄደ። ሮቤል አሰብክበት አለው ድጋሚ። አይ አዎ አሰብኩበታለሁ። ወንድሜ ምን ሆኖ ነው? ምን ገጥሞት ነው እንደዚህ ያበደው እያልኩ ነበር። ስማ ቀልዱ አልቋል። እኔ ካንተ ጋር የምቃለድበት ጊዜ የለኝም። ሰማላይ ጊዜ አታጥፍብኝ። አድናን ርቦኛል እኮ አድናን ርቦኛል። ምን ሆኖ ነው ወንድሜ? ወይ ደግሞ የሆነ ካፌ ነገር ውሰደኝና ምሳ እየበላን ብናወራ ይሻላል አድናን። እና እኔ በጣም ርቦኛል እኮ ርቦኛል፣ እባክህን አድናን ርቦኛል ይለዋል። አፈር ያስበላ አፈር ብላ ራብህ እንዴ? ሜራ ታምጣለህ አለው። ሜራ ደግሞ እንዴ የት ነው? ከዛ መጨረሻ ላይ በቃ አልቻለችም። የት ነው ያደረከው? ሮቤልን የት ነው ያደረከው? አድናን አንተ ነው የወሰድከው? የት ነው የጣልከው? ይህን ያክል ታፈቅሪዋለሽ እንዴ? ምንድን ነው የምትለው አለችው። አይ ትወጂዋለሽ ወይ? ይህን ያክል ታስቢለታለሽ ወይ ማለት ነው እኮ ታስቢለታለሽ ወይ ማለት እኮ ነው። ለዛ ነው እኮ እንጂ ሌላ ነገር አላልኩም አላት። አይ ከዛ ልክ ከሄደ በኋላ በቃ ወይኔ በቃ ምን ሊያደርገው ነው? አወቀ ማለት ነው። በቃ የሁለታችንን ግንኙነት አውቋል ማለት ነው። ወይኔ እባክሽን ሎሃና አንድ ነገር አድርጊ፣ እባክሽን ከመግደሉ በፊት እባክሽ አንድ ነገር አድርጊ ሎሃና። እግሯ ስር ተደፋች ማለት ነው። ሎሃና እባክሽ አንድ ነገር አድርጊ። እና ታዲያ ሜራ
ሮቤልን ትወጂዋለሽ እንዴ? ይሄን ያክል? አዎ እወደዋለሁ። እና ታዲያ ለምንድን ነው እንዳይራመድ ያደረግሽው? እኔማ እኮ ወደ ሌላ እንዳይሄድብኝ ብዬ ነው፣ ወደ ሌላ እንዳይሄድብኝ በቃ እኔን ብቻ እንዲመለከት ብዬ ነው እንጂ እኮ በጣም ነው የማፈቅረው፣ በጣም ነው እኮ የምወደው ሉሃና። አሁን አድናን ሮቤልን ገሎ ከመጣ በኋላ እኔንም እንዳይገለኝ ብለሽ ነው? አዎ እንጂ ለሮቤል አስበሽ አይደለም አይደለ አለቻት። አይ አይደለም፣ ለሱ ማሰብበታለሁ። እኔ ሮቤል ከሞተ እኔ መሞቴ ነው። እሞታለሁ ሮቤል ከሞተ። ስለዚህ በቃ እኔ ሮቤልን አፈቅረዋለሁ። አይገባሽም እንዴ? አንቺ አድናን ታፈቅረው የለ ልክ እንደዛ ይቅባሽ። እስቲ እባክሽ ሉሃና፣ እባክሽ እኔና አንቺ አሁን የምንጨቃጨቅበት አይደለም፣ ሌላ ወሬ የምናወራበት ነገር አይደለም። እባክሽ ሉሃና፣ ሉሃና፣ ሉሃና እባክሽ ደውለሽ አስቆሚ። ትሰሚያለሽ ሜራ? እኔ አይመለከተኝም። አድናን አይደለም የሰው ነፍስ የሚያጠፋ ዶሮ እንኳን የዶሮ ነፍስ እንኳን አያጠፋም። ስለዚህ እኔ አድናንን አምነዋለሁ። እንደዚህ አያደርግም። ነፍሰ ገዳይ መባል አይፈልግም። ትሰሚያለሽ? ለዛውም የገዛ ወንድሙን አይገለውም። ስለዚህ አትጨቅጭቂኝ በቃ። ከቻልሽ ደግሞ አንቺ የምታደርጊውን ነገር ደግሞ አድርጊ ከፈለግሽ። ከዛ በተረፈ ግን እኔ አያገባኝም። ወንድም ነው። በወንድምና በወንድም መሀል አልገባም፣ አይመለከተኝም። የሚገባውን ቅጣት ይስጠው እዛው። እኔ አይመለከተኝም። እስከ ዛሬ ላደረጉትም ተጸጽቻለሁ። ባለፈው ባምነው ነው ይሄ ባለጌ እኔን መድኃኒት አጠጥቶ እንትን ያለኝ ያደንዘዞ የሚፈልገውን ነገር ያደረገ። ስለዚህ እኔ ምንም አያገባኝም። ግን አንድ ነገር ማረጋግጥልሽ ነገር ቢኖር አድናን አይገለውም። በቃ ከዚህ በተረፈ እኔን አትጨቅጭቅኝ፣ አትነዝንዥኝ አለቻት። አድናን በቃ በጥይት መትቶት በጥይት እንዳለ ደሙ እየፈሰሰ መጣ ወደ ቤት። ሜራ የት ነሽ? ሳራ የት ነው ያለችው? ያነ የማይረባ ወንድሜ ከገባበት ጉድጓድ ሳላስገባሽ አንቺ ተናገሪ። የት ነው ያደረጋችኋት ሳራን? አንቺና ሮቤል የት ነው ያደረጋችኋት? ስለዚህ ሁለታችሁ ውጭ ሳራን የት እንዳለች የሚያውቅ ሌላ ሰው የለም። ሁለታችሁ የሆነ ነገር አድርጋችኋታል። ስለዚህ ያችን የምስኪን ልጅ ሙታም ከሆነ ሀዘናችን እንወጣ፣ ንገሩን። በህይወትም ካለች የት እንዳጣላችኋት ንገሩን። ስለዚህ ተናገሪ ሚራ፣ ብዙ ጊዜ የለሽም፣ ቶሎ ንገሪ። ሮቤልን ምን እንዳደረኩት መቼም ገብቶሻል አይደል? ስለዚህ እንደዛ ከማድረጌ በፊት እምልሽን ስሚና ንገሪ። እየጠበኩሽ ነው አለየ። በጣም ሽጉጡን ይዞ አቀባብሎ ሽጉጡን መጣ ማለት ነው።